ማለት ነው። በቃ አግኝቻለሁ ምን እንደሆነ አላውቅም። እንደዛ ከሆነ ደግሞ ልጅቷ እርጉዝ ነኝ ብላ አትመጣም ነበር። በቃ ይሄ ካገኘ የሆነ ነገር መድኃኒት ካረገች የሱ ሰውነትም አይነሳም። ማረገዝተውና ሌላ ነገር ራሱ አርጉም በቃ መደንዝዛ ነው የሰጠች ለቪዲዮ ነው አርግዣለሁ ብላ አትመጣም። ይሄ ግልጽ ነው። ሀይሚ እባክሽ እንዳታለቅሺ፣ በጣም እየከፋ ነው። እኛም እውነት ስራ መስራት አልቻልክም። ሴት ልጅ አንቺ ስታለቅሺ በጣም ነው እኛ የምሰማን። እንዳታለቅሺ ከቻል እኔ ግርም የሚል ደግሞ ሙሉ ቪዲዮ ለምንድን ነው የሚጫኑ እንደዚህ? አረ በጣም ይደብራል። ይሄ ነው ማለት የምፈልጉ። እኔ ላይፍ ገብቼ ማላቅም ስራ በጣም ነው የምበዛብኝ። ይሄ ነው አስተያየት። አዎ እህቴ ሁላችንም በዚህ ነው የተስማማ ነው። እንደኔ በዚህ ነው የተስማማሁት። ምክንያቱም ይሄን ደግሞ ለማለት የፈለገው መጀመሪያ ጠቅሶታል። ይሄን ስራ መጀመሪያ ጠቅሶታል። እሱ ቴዲ የመጣ ቀን ሀይሚ ቤት እንደው ሊከርድ ትልክልኛለች ይሄው እንደ እንትን ብሎ ያለ ቀን ይሄን ነገር ተናግሯል። ዛሬ ላይ ደግሞ መጥቶ ምን እንዳረገችኝ አላውቅም አለ። ስለዚህ እኛ አሁን የምንፈልገው ሀይሚ እንዳታለቅስ ተጀምሮ እስከሚያልቅ ቪዲዮ የለቅሶ እንባ እንዳታለቅስ። ለምን ከዚህም በፊት ባለቀሰች እንባ ቆራርጠው ስላሸማቀቋት ዛሬም ያ እንዲደገም አንፈልግም። እንዳታለቅሺ፣ ማስተማርም ካለብሽ ሴት ልጅ ወንድ ሄዶ እንዴት መቻል፣ እንዴት መስራት፣ እንዴት ጀግና እንደሆነች ማሳየት ነው ያለባት ብዬ ነው ማስበው። ወይኔን መሞን ደግሞ ማለት ነው ሀይሚ ልጅቷን ቁጭ ብላ አስቀምጣ እኔ ከዳኒ ጋር ስንጣል አንቺ ጋር መጥቶ ነው አንቺ ያገኘሽ። ከዛ እኛ ስንጣረቅ ይየን ነበርሽ። ለምንድን ነው እኔ ጋር መጥቶ እኮ ተስፋ ሰጠ ነበር። ለምንድን ነው ተመልሰ ሀይሚን የምታሳርቅ ብለሽ ያን ጊዜ መጪ ትክክል ነው ይየን ነበርሽ እስካሁን ድረስ ብለሽ መጠየቅ ነው ሀይሚ ማለት ነው። ማለቅስ ቆማ ልጅቷን ጠርታ ያን ጊዜ አንቺ ጋር ስመጣ ለአንቺ ተስፋ ሰጥቶ ከኔ ጋር እያለ ለአንቺም ይደውላል ወይ? ከኔ ጋር እያለ ለአንቺም ይደውላል። ከሱ ህይወት ውስጥ አልወጣሽም ወይ? አንቺ እንዴት ነው ብለ ቁጭ ብለ መጠየቅ ነው እንጂ እንደዚህ መለቀስ አይሄድም ማለት ነው። ከዛ ልጅቷ ምን እንደምትልም እንሰማለን። አው ከአንቺ ጋርም እያለ ከኔ ጋርም ያወራል። እንደዛ ከሆነ እንጂ በአንድ ጊዜ ከሀይሚ ጋር ተጣለው ብሎ ወደ እሷ መጥቶ ከእሷ ጋር ይተኛል ብለንም አናስብም። እሷም ሰው አይደለችም ማለት ነው። ልጅቷም ሰው አይደለችም ብላለች። ሴትነትም ታሰድባለች ማለት ነው። ከኔ ጋርም እያወራች ብላለች። ሴትም ታሰድባለች ማለት ነው። እንደዚህ አንዴ አልፈልግም አንቺም የራስሽን ህይወት ኑሪ እኔም ራሴን ኖራለሁ ብሎ ከተለያዩ በኋላ ቁጭ ብላ ነው የምጠብቀው። እንዴት ነው በአንድ ጊዜ እሷ ጋር ማምጣት የቻለ? እንዴት ነው? እኛ በጣም በደንብ እንደምን አስረዱን። በቃ ይሄንን እንደምን አስረዱን እንፈልጋለን። ትክክልም ይሁን ስራም ይሁን ይሄ ስራም በቃ ትክክል አይደለም ቀይሩ ካልሆነ ማለት ነው። እንደዚህ ብለሽ ቁጭ ብለሽ ጠይቂ ሀይሚ እንዳታለቅሽ። አንቺ ጀግና ሴት ነሽ። ሴቶቹ ቁጭ ብላ መጠየቅ ነበረባት። ይሄን ማለት ነው። ከዳኒ ጋር ስንጣል አንቺ ጋር መጥቷል። ስለዚህ እኛ ስንጣረቅ ደግሞ ይሄን ነበርሽ። እኔ ጋር እኮ መጥተ ነበር እንደዚህ ተፈጥሯል ብለሽ አትናገርም። ነዲያ ትኩስ እያለ ማለት ነው። እነሱ ወደ ቡታጅራ ባይመጡ ኑሮ እንዴት ነው የምታርገች ልጅ? ይኸውልሽ አሁንም ልንገርሽ ማለት ነው። እሱን እኮ እንዲህ ያለችው እኮ የመጀመሪያ የተገናኙ ቀን እንደዛ ብላ ስትል እኮ አንቺ ለስራ ነው ብለኸኝ አይደለም ወይ ዝም ብዬ ቁጭ አልኩት። ስለዚህ ከዚህ በላይ ምን ትጠይቅ? እሷ ደግሞ እኔ ደግሞ ሪል ባለ ትዳር አይደለሁም ወይ ብላዋለች እኮ የዛን ቀን ማለት ነው። እንደዛ ብሎ እንደነገራት ነው የተናገረችው ልጅቷ ማለት ነው። አጥቶሻል። እና ከዚህም በፊት ደግሞ አሁን አታወሩም ወይ ብላ ስትለው ይሄ የመጀመሪያ ላይፍ ነው አይመለከትሽም አላስረዳሽም አላላትም ወይ ነው። አጥቶሻል። እንደ ስራውም ከሆነ መጀመሪያው ላይ አይደለም እኔ ለድሮ አይደለም ለአሁኑ ነው ማወራው አለች እኮ። ለአሁኑ ነው ማወራው እኔ ለድሮ ላለፈው አይደለም። አይ ምንም ነገር የለንም አላት አይደል እንዴ? ስለዚህ እሷም ደግሞ በሱ ፊት ትጠይቃታለች። እኔ ያለኝ እሷ የስራ ባልደረባዬ አንቺ ደግሞ ያው ሪል ህይወቴ ነው ያለኝ። እስካሁን ድረስ የቻልኩት ያው ስራ ስለምሰራ ነው የቻልኩት ነው ያለችው።
ገብቶሻል? እዛን ቀን ስትጠይቅ መጀመሪያ የተገናኙ ቀን አዎ ኧረ እኔ እንጃ እንደዛ ነው አድርጎትም ምንም ነገር የለም ሀቢብቲ እሱን እኮ አታስቢ የለም ልጅቷን እኮ ምንም ነገር ሄዶም ሰላም አላላትም አላገኛትም ግን እዚህ ጋር እንደ ስራው ነው ሃይሚን እኔም ብሆን በውሳኔ ትክክል ነው አልፈልግም ብዬ ነው የሚሄደው ለምን ይሄ ስራ ዛሬ አይደለም የተጀመረው ቆይቷል ምንም ነገር የለንም ብሎ ዛሬ ደርሳ ደግሞ ስታገኘው ይሄ ሆኖ እውነት ሆኖ ሲገኝ መወሰን ያለብኝ ራሴ ነኝ ወስኜ ከህይወቱ መውጣት ያለብኝ ሃይሚ አትቾኪ ሃይሚ ቾክላለች የሚሉትን ነው የምቋየመው ገብቶሻል ሁላችሁም በእሷ ቦታ ብትሆኑ ትቾክላላችሁ ሃይሚ ትክክል ናት እኮ አዎ እኔ ብዙ ቦታ ቤቱ ስላየው ትክክል ናት ሃይሚ ልክ ናት ለምን ከዚህ በፊት ካያችሁት ከቴዲ ጋር በተጀመረው ስራ አሳየችው ብታሳየው ይሄ ያለፈ ነው ማስረዳትም ላንቺ አይጣበቅብኝም ብሎ ረቅጧት ነው የሄደው እኔ ላለፈው አይደለም አሁን ሰታወሩን ወይ ብላ ስትለው አይ አሁን ምንም የለም ብሏት ሄዷል ደግሞ ቆይቶ ወጣ ሲወጣ ደግሞ ድጋሚ እንደዚህ ተላከላት ሲላክላት የት ነህ ብለሽ አልሽው ስትይው አንቺ ባለቤትሽን ስትይው ምን አለ የሆነበት ሄጄ ነበር ሰው ላገኝ ሄጄ ነበር አለሽ ከዛ ማን ነው አይ ፕራይቬት ህይወቴ ነው አለሽ ካንቺ ፕራይቬት ህይወት የሚደበቅ ነገር ከሆነ ድጋሚ ደግሞ የማግስቱ መጣች ሴትዮዋ ፎቶውኑ ማሳየች ታዲያ ማን ነው ችግረኛ እስካሁን እስከ 3 ቀን ድረስ ቆየች ታዲያ ትላንትና በውሳኔዋ ትክክል አይደለችም እኔም ቢሆን ማብራት ነው የሚያዝ እኔም ቢሆን ማለት ነው እውነት ሃይሚ ላይ እየፈረድኩ አይደለም እኮ ይሄ ትክክል ስራ ነው አይንም የለውም ጆሮም የለውም በጨፈና ነው ልጅቷ አርግጃለሁ ብላ ባትመጣ ኖሮ ቪዲዮ አለኝ ከቡርኬ ጋር ነበር ብትል ኖሮ ይሄዳል ነበረ ይሄን ስራ ይሄዳል ግን አሁን እየሄደ አይደለም በቃ ሃይሚ ማለቀስ ብቻ ነው የኛ ጭንቀት ውስጥ ማስገባት ብቻ ነው እንጂ ይሄ ስራ አይሄድም በቃ ቡርኬ ቁጭ ብሎ ወይንም መቀየር ነው እንጂ ይሄ ስራ አይሄድም በቃ አይን ያለው ሰውና ጆሮ ያለው ሰው ይሄንን ያውቃል ልጅቷ አግኝቻለሁ አለ ምን እንዳረገችን አላቅም አለ ቪዲዮ አለኝ አላለችም ልጅቷ አርግያለሁ አለች እንጂ ምንም አላደርጉም ካለች ደግሞ ሰላም ስምባል ነው ያረገዘች እኮ በቃ ትክክል ነው ያወቀ ነው ሃይሚ እንዳታለቅሽ ነው ማለት ነው የምፈልገኝ ማለት ነው እዚህ ጋር ደግሞ እኔ መናገር የምችለው አሁን ስራውን ይስሩት ሃይሚ ግን ማለት ነው ቀስ ብለው ስራ እንደሆነ ቢነግሯትና ስራውን ቢቀጥሉበት ባያቆሙት ደስ ይለኛል ግን ይሄ ነገር ስራ ከሆነ ትክክለኛ ስራ ከሆነ በቃ ከቺ ልጅ እያለቀሰች ሚዲያ ላይ መታ ያው ህዝቡም ከሚበጠበጥና ህዝቡም ጥሩ አመለካከት እንትን ከሚለው እዚህ ጋር በቃ ሃይሚዬ ምቀጥይ ከሆነ እኛ እንድንሰማ አይደለም የኔ ሐሳብ ማለት ነው ይሄ ነገር ስራ እየሰራን ነው እና ይሄንን እንደዚህ አታልቅሽ ይሄንን ስራ እንቀጥልበት እንስራ ቢል እኔ መርጣለሁ ስራውን ባቆሙት ደስ ይለኛል ለምን መሰለሽ እሷም 300 ሺዋን ብትገባ ደስ ይለናል እንደ ልፋታቸው እንደ ድጋማቸው ማለት ነው እሺ ሳሚልኝ ትሰሚኛለሽ አዎ በቃ ስራ ነው እያልን ነው ብዙዎቻችን እዚህ ውስጥ ያለን ያመን ነው አይደል ሳሚልኝ አዎ ስለዚህ በቃ ስራ ነው አይደል ያለው ሃይሚ ደግሞ ካራክተር ውስጥ ነው በቃ ይልልሽ ካራክተር እየተጫወተች ነው እንጂ ሃይሚ በምንም ተአምር ጠንካራ ልጅ ናት አንዴ ከሰማች ወዲህ 3 ቀን እንደዚህ ቃል ስትል አታለቅስም ሃይሚ ካራክተር ውስጥ ናት እኔ እንግዲህ ይሄ የራስ ያሳብ ነው ስለዚህ ያለቀሰችው ለካራክተሩ ነው አሳመነችን እኮ አታዩም እንዴ የሷ ካራክተር ነው ያሳመነን እንጂ ሌላው እኮ ይበዛበዛል እሷ ናት ህይወት የዘራችበት ስለዚህ ካራክተር ውስጥ ናት ለዛ ነው 3 ቀን ሙሉ ለቅሶ እውነትሽን ነው በዚህ ነገር አንደሳብ ልስጥ በዚህ ነገር አንደሳብ ታቅም ለምትሉት ለሳምልኝ ነው ከዚህ በፊት ሱሲ ከሱሲ ጋራ ፕራንክ ሲያረጋት ማለት ነው እሷ አታቅም እያረጋት ነው ሁላችንም እናውቃለን አንድ ቀን ሄዶ እንለያያላት
ቀረሁብህ እንጂ አልቀረህብኝም ብላው ረግጣው የሄደች ቀን ጎበዝ ሆና ጀግና ሆና የማግስቱን ኢንትሮዋን ሰርታ በራሷ ቤት መጣች። ሀይሚ ማለት እቺ ናት። ሳታቅ ገብቷቸዋል። ሳታቅ እቺ ናት ሀይሚ ማለት። ሶስት ቀን ሰው ገብቷቸዋል። እሷ እቺ ናት። እቺኛዋ አይደለችም። እቺኛዋ ደግሞ ስራውን ስራ ያሰኘችው እሷ ነች። ስራውን ስራ ያሰኘችው እሷ ነች። በሁሉም በኩል እየተጫወተች ያለችው እሷ ነች። ገብቷቸዋል። ኃይለኛ አክተር ናት። ኃይለኛ ማለት ነው። ስለዚህ የእውነታውን ሳታ ከሶሲ ጋር የተደረገችውን ነው ቆራጥ ቆፍጠን ብላን ለወንድ ልጅ ብዬ አላለቅስም። እንዳንድ ሴቱ እያለቃቀስኩ ብዬ አልመጣም ብላ ቆፍጠን ብላ የሰራችው ሀይቢ ይችላል። ስለዚህ አሁን ያው አሁን ይሄን ስንል ያ ቆፍጣና ያቺ ናት። ስለዚህ እዚህ ጋር ደግሞ 3 ቀን ቁጭ ብሎ እንትን የሚል እንትን የለም። ሁላችንም እንረጋጋ፣ በራሳችን ብለን ሀሳብ አስተያየት በቪዲዮ አይነት እነሱ እውነት ነው ተማሩበት ብለው እንደ እውነተኛ እስከሰሩ ድረስ በሱም በኩል በእሷም በኩል ሆነ በስራው አይነት ማድረግ ነው፣ እንትን መስጠት ነው፣ ሀሳብ አስተያየት መስጠት ነው። ደግሞ እሱ ብቻ አይደለም ይሄን ስራ የሰራው። ከዚህ በፊት ሀይሚ እናቃታለን፣ ከጠዋት ጀምረን በጻፍነት እናቃታለን። ከፋሲል ጋራ ቀለበት አሰርኩ ብላ ሰርተዋል። የሱ ለምን ገረመ? እዛ ላይ ደግሞ ከዚህ በፊት ራሂማ እዚህ ጋር አስተያየት ልስጥሽና ማለት ምን አሉት እዛ ጋር ብሩኬን አይታችሁ ሁልጊዜ እሷን የሚያሰድብ ስራ አታምጣ ብለውታል። ሄዳችሁ ማየት ትችላላችሁ ብለዋል አላሉም? እዚህ ጋር መልስ ግን ስለምናቃት እንደዛ ብለውታል። ህዝቡ ግን አንድ ያክሉ የረገጣት እሷን ነው። እንዳላወቃት ሰው የረገጣት እሷ ነው። ዛሬ እኛ ደረታችን ከፍተን እየታገንለት ነው። ወይዬ ይኸውልሽ አሁን እኮ አሁን አንዳንድ ጊዜ ምን አለ መሰለሽ እሷን አታሰድብ ምናምን የሚባለው ነገር አንዳንዴ ሁሉ ስራ ሲሰራ ማለት ነው እንደው ምንም ሳይመካከሩ ይመጣሉ ብላችሁ ነው የምታስቡት? እንዴት ነው ነገሩ? እስኪ ያስቡት። ስራ እኮ ነው። ዩቱቡ ዋና መደበኛ ስራቸው ነው። እነዚህ ልጆች እንደዚህ አይዲያ ቀርጽ መጀመሪያ አንድ ፕራንክ ሊሆን ይችላል። ሲቀጥል ግን ከዛ በኋላ እየተነጋገርሽ ታሰፊዋለሽ እንጂ እሱ ብቻውን አይዲያ እየመጣ ነው እንደሚሰራው እሱ አይዲያ ያታመጣል። ስለዚህ በእኔ እንደማስበው ብዙ ነገር በጋራ ነው የሚሰራው ብዬ አስባለሁኝ እና እንደው እሷን የምታሰድብ ስባል ብዙም አልስማማበትም። ተነጋግረው ስለሚሰሩ ማለት ነው። አዎ ግን ተነጋገሩ ብዙ ያማላይ ብዙውን ጊዜ ከአንድ ቪዲዮ ብቻ አይደለም ከሁለት ሶስት ቪዲዮ አይተሽ ከሆነ እሷን የሚያሰድብ እንትን አታምጡ እየተባለ ነበረ አይደለም? ያሚባል ለምን እንደሆነ ታውቂያለሽ ሀንዬ? ህዝቡ ማንነቷን እያወቀ ይሰድባታል። መቀሰበባ ሰበብ ፈልጎ ይረግጣታል፣ ይሰድባታል። ለዛ ነው እሷን የሚያሰድብ አይዲያ እንዳታመጣ የተባለው። አሁን ይሄን ነገር እሷ ብታመጣው በእናቷ ተዘግዝቃ ነበር እስከ ቤተሰቡ። እኛ ግን ስለምናውቀው የምንቀይር ሰዎች አይደለንም። ምንም ነገር እሷንም እሱንም እናውቃለን። ምንም ነገር የምናረግ እሷ ብትሆን ይሄኔ ብዙዎቸው ረቃት ነበረ።